አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ መከነ ሰላም የሚሄድ ቆንጆና ኳሊቲ የቤት እቃዎች ነው ማሳያችሁ። እንግዲህ ሀባይ ማይካዎችም እዚህ ጋር ኮምፕሊት አድርጌላታለሁ። አብዛኛው እንደምታዩት ይሄ እቃ የፈጀው 144985 ብር ነው። የሚሄደው በከነ ሰላም ነው ማለት ነው። እያንዳንዱን ዋጋውን ማሳወቃችሁ ይሆናል። ሰሞኑን ያው እንግዲህ ትንሽ ቢዚ ሆኜ ነበር በራሴ ጉዳይና ቶሎ ስላልመለስኩላችሁ ይቅርታ እያልኩኝ የምትፈልጉትን እቃ ዝርዝሩን ስማችሁን የሚሄድበትን ቦታ እያደረጋችሁ ጻፉልኝ። እኔ ቶሎ መልሳለሁ ማለት ነው ኢንሻአላህ። በቀን ሁለት ሰውም ቢሆን እያደረኩ መልሳለሁ ማለት ነው እናንተ እንድትዳረሱ እና የሚሄድበትን ቦታ ስማችሁን የቃ ዝርዝር አሁን ለምሳሌ ይሄንን እቃ በዝርዝር ጽፋልኝ ነው። ከዛ እኔና እሷ እያወራን እንደገና ደግሞ ይሄኛው ጥሩ ነው ይሄኛው መጥፎ ነው የሚለውንም እያስረዳኋት እየተረዳዳን ነው እንደገና ደብተር ላይ ማሳርፈውና እንደዛ ብታረጉ የተሻለ ነው ለኔም ለናንተም ማለት ነው። አንደኛ ለኔ አንድ ሪከርድ አርጋችሁልኝ ስምሽ ማን ነው የት ነው የሚሄደው ስንባባ 3-4 ቴክስት ከምንመላለስ በአንድ ቴክስት የሚሄድበትን ቦታና ስማችሁን ብጽፉልኝ። ሌላው በቴሌግራም ባጽፉ በዋትስአፕ ጻፉ በኢሞ ዋትስአፕን ቢካላችሁ በኢሞ እመልሳለሁ ጻፉ የቃ ዝርዝራችሁን እላለሁ። ከዛ ወደ እቃችን እንገባለን ማለት ነው። እዚህ ጋር ሁለት ረከቦት ነው ያዘዘችኝ። እዚህ ጋር አንድ ረከቦት በክቡ ሲልቨር ይሆንልሻል ቋት እኔ ነኝ ሲልቨሩን ከለር ለምን የኛው ወርቃማ ስለሆነ ሲልቨሯን በጣም ነው የምታምረው እንደምታዩት 2200 ብር ናት ረከቦቷ ክቧ ቆንጆ ናቀለል ያለኝ ናት እንደምታዩት 12 ሲኒ እንደውም ሌላ ሲኒ ይጨምራል እንደዚህ ያለ ሰርቪስ ከሆነ ማለት ነው። እዚህ ጋር እንደምታዩት አንድ ደርዘን ይጨምራል ማለት ነው። ሰርቪስ ካለው 6 ሲኒ ወይም 7 እስከ 8 ነው የሚይዘው ይሄኛውም ቢሆን ማለት ነው። እና ሀባይ ይሄን 2200 ብር ሀገረኛ ሲኒ ደግሞ አንድ ደርዘን 500 ብር ገዝቼላታለሁ። ሀባይ እዚህ ጋር ይሄ ፌርሜሎ ጀበና ማስቀመጫ ሰርቪስ እነዚህ የክቡ ረከቦት አክሰሰሪ ናቸው። አብሮት የሚመጣ ማለት ነው። ባያገለግልም አብሮት ይመጣል ግዴታ። እዚህ ጋር የረከቦት ዳንቴል በጣም መታመር ዳንቴል ለክቡ ረከቦት ይችን እስከነ ሱፍራው እንደዚህ ገዝቼላታለሁ። ማች ያደረኩት እኔው ነኝ። ሱፍራው 550 ብር ነው። ይሄ በሎሚ ከለር ያደረኩላት ይሄኛው በአረንጓዴ ስለሆነ ጨፌው ማለት ነው ለወጥ እንዲላት ነው። ይሄ 550 ይሄኛው ደግሞ 1 ሜትር በ1 ሜትር 1700 ብር። ሌላ ደግሞ እዚህ ጋር ሌላ ተጨማሪ ረከቦት ዳንቴል አላት 200 ነው። እነዚህ 400 ብር ናቸው ሁለቱ ማለት ነው። ሚክሲኒ ግማሽ ደርዘን 1300 ብር እና ረከቦት ደግሞ 3700 ብር ገዝቼላታለሁኝ። ይሄ የረከቦቱ አክሰሰሪ ሰርቪስ ፌርሜሎ እንዲሁም ጀበና ማስቀመጫና ማጨሻ ነው። ይሄም እንደዚሁ ይሄንን ይመስላል ማለት ነው። የዚህ አክሰሰሪ ደግሞ 3 ሴሪ ሴራሚክ መጥበሻ አላት። 3 ሴሪ ሴራሚክ መጥበሻ 4000 ብር ነው። 24 ቁጥር 26 ቁጥር እና 28 ቁጥር ይሄ ማለት ነው። ቆንጅዬ መጥበሻ በነገራችን ላይ መጥበሻ ትገዙ ይሄን ትልቁንና ተከታዩን ትሉኛላችሁ። አብዛኛውን ጊዜ 3ቱን ሴሪ ግዙ ምላችሁ ይሄ 1700 ነው። ይሄኛው 1800 ነው። 3500 ይሆናል ማለት ነው። ላኪን 500 ብር ጨምራችሁ ይሄንን ብወስዱ የተሻለ ነው። ብቻዋን ስትሸጥቺ 500 ብር ነው አሁን ለታይ ገዛኋት ማለት ነውና 3ቱን ሴሪ ብገዙ ሁለት የሚገዛ ሰው 3 ሴሪ ቢገዛ የተሻለ ነው። ሌላው እዚህ ጋር የቁርጥ ሰሃን የቆሎ ሰሃን በየአይነቱ አለ ማለት ነው። ኢንሻአላህ የሆነ ሰርቪስ እዚህ ጋር ደግሞ የሾርባ ሰሃን ፓርቲሽን ሁሉንም እንዲቀራረብላት አድርጌ ነው የገዛሁት። ይሄ አንድ ደርዘን 1680 ብር ነው በፍሬ 140 ብር። እዚህ ጋር ደግሞ የሾርባ ሰሃን አንድ ፍሬ 90 ብር ነው 540 ብር አካባቢ ይመጣል መሰለኝ እዚህን ሲባል ጎም ቅንጭላቴ። እዚህ ጋር 4 የቆሎ ሰሃኖች አሉ አራቱ 200 ብር። የማይካ ሰርቪስ ደግሞ 700 ብር በጣም ቆንጆ ለሁሉም የሚሆን ማለት ነው። ለዚህኛውም ይሆናል ለዚህኛውም ይሆናል። ለዚህችም ለሾርባ ሰሃኗ ተመሳሳይ ነው ከቆሎ ሰሃኑም ጋር። እዚህ ጋር ደግሞ 6 ፍሬ 4 ማዕዘን የቁርጥ ሰሃን አዛኛለች። ይሄንን
በ160 ብር ሂሳብ ነው የገዛሁት 6 ሲባዛ በ160 አባዙት ማለት ነው እዚህ ጋር ፓርቲሽን አለ 1400 ብር ነው ይሄ ከዛ የቁርጥ ሳህን ደግሞ የሳንቲሟን 6 ፍሬ በ180 ብር ሂሳብ ነው አንድ ፍሬ 180 ብር 6 ፍሬ ነው ይሄ ሌላው እዚህ ጋር ደግሞ ትሪ ይሄን ትሪ ምን እንዴት እንደወደድኩት ማሻአላህ በጣም ነው የሚያምረው በዛ ላይ ወፍራም ነው ከዛ ደግሞ ሴሪው ከፍ ያለ ነው እንትኑ ማለት ነው እና ይሄንን 1200 ብር ነው የገዛሁላት 3 ሴሪው ማለት ነው ከዛ የፈንዲሻ ሳህን 450 ብር ፍዬ ፈንዲሻውን ከሁሉም ጋር ተቀራረባለች እቺም እና ይሄንን ይመስላል ማይካዎቿ ትሪ ደግሞ 1420 ብር 370 450 እና 600 ብር ይሄንን እንደዚህ ገዝቼላታለሁ ማለት ነው በሾርባ ማግ ደግሞ 6 ፍሬ እነዚህን ገዝቻለሁ 1000 ብር ናቸው እዚህ ጋር ደግሞ 6 ፍሬ የሾርባ ማን ነው የኒኬል ኩባያ 1 ፍሬ 95 ብር ሂሳብ ነው እዚህ ጋር መክተፊያ 3 ፒስ እነዚህን 750 ብር መክተፊያ ለራሱ እኔ አሁን ማብራራላችሁ እናንተ እንዲወስኑበት ነው ግን እኔ ስገዛላችሁ ስታስጥፉኝ እያብራራሁ ነው በነገራችን ላይ ላኪን ይሄኛው 350 ነው ይሄኛው 300 ነው እንደዚህ ሆኖ 650 ብር ነው ሁለት ግዢ ስትሉኝ 750 ብር ስለሆነ ይሄንንም ጨምሩም ብላችሁ ማለት ነው እዚህ ጋር ደግሞ የእንጀራ የቁርጥ ማቅረቢያ ማለት ነው ለኩኪስ የሚሆነው ፓርት ሲኖረው ነው ይሄኛው ደግሞ ፓርት ይዘው ለእንጀራ ወይም ለዳቦ ምናምን ማቅረቢያ የሚሆን የማይካ 2400 ብር ነው ይሄን የገዛሁላት የሚያምር ቆንጆ እቃ ማለት ነው ይሄ ክዳኑ ቡለኑ እዚህ ጋር የሚታሰራለው ማለት ነው እዚህ ጋር በካርቶኑ ላይ እንደምታዩት ላኪን ይሄ ፓርት አለው የሷ የለውም ፓርት ሲኖረው 3200 ነው እንደዛ አካባቢ ነው በዛ ሰሞን የገዛሁት አይብ እዚህ ጋር ደግሞ አንድ ደርዘን 5 ማዕዘን የውሃ ብርጭቆ አንድ ደርዘን ገዝቻለሁ 1200 ብር ነው ዋጋው ብርጭቆ የሻይ ብርጭቆ በዚህ በመታዩት በጣም የሚያምር ዲዛይን ነው ይሄም 950 ብር 22,500 ብር ነው የገዛው በጣም የሚያምር አበባ ያለው ረና ቱርክ ነው ቆንጆ እቃ ይሄንን 2500 ብር ገዝቼላታለሁ በነገራችን ላይ እቃችሁን እኔ እንዲታዩት ስለምፈልግ አብዛኛውን ጊዜ ሲመቸኝ እያወጣው ነው ማሳያችሁ የዛሬው ግን በትዕዛዜ መሰረት ነው እያወጣሽ ካላየው ስላለችኝ ነው እያወጣው ማሳያችሁ ማለት ነው አንዳንድ እህቶች ስለምታዝኑልኝ ከፍተሽ ለምን ታሳያለሽ ምናምን ትሉኛላችሁ ግን ደግሞ አንዳንዱ ሰው ይለያያል የሚፈልጋለ ማይፈልጋለ እና እዚህ ጋር ደግሞ ሳላድ ቦል ባለ 5 ሴሪ አለ ይሄ 1500 ብር ነው ዋጋው 1500 ብር 200 ግራም የቡና መፍጫ አለ 200 ግራም 4500 ብር ነው ቆንጆ የቡና መፍጫ ብረት በብረት የሆነ የቡና መፍጫ ነው ማለት ነው የገዛውላት አያችሁት ማሻአላህ የሆነ የቡና መፍጫ ነው ይሄ እዚህ ጋር አክለሪክ የዋጆክ ከነ 6 ኩባያዎቹ ባለ መስመሩ በጣም የሚያምር ይሄንን 2800 ብር ገዝቼላታለሁ ደግሞ 3200 ብር ይሄ ቀንሷል ብያችኋለሁ መፍጫ የሽንኩርትም የስጋም መፍጫ እኔ ቤት ያለው አይነት 4 ሊትር ነው 3200 ብር መፍጫ ሳች ነው ባለ 2 ጆክ አንደኛው ግዛዝ ነው አንደኛው ማይካ ከዛ ደግሞ የቅመም መፍጫ አለው ይሄንን 5200 ብር ሳቺ ነው ሌላው እዚህ ጋር በራድ 5 ሊትር አላት 5 ሊትር በራድ 2100 ብር እና ደግሞ በራድ እቺኛዋ ጨምራለች ትንሿ 700 ብር ሆናለች ይሄኛው ደግሞ 920 ብር ነው የገዛሁት ማለት ነው 2 ሊትሩን እናት መፍጫ 1650 ብር እዚህ ጋር የፒዛ መጋገሪያ 6000 ብር 40 ቁጥሩ ማለት ነው ማሞቂያ ቦይለር ደግሞ 2000 ብር ነው ያው የተለመደ ከለር ነው እኔ ቦግ ያለ ስለማልወድ እንደዚህ አይነት ነው የምገዛው ሁሉ ጊዜ ማለት ነው እና ይሄንን ገዝቼላታለሁ 2000 ብር 9 ፒስ ነው ይሄንን የገዛሁት 5500 ብር ነው የገዛሁላት ማለት ነው ሱፍራ 825 ብር ነው የገዛሁት ይሄ 1 ሜትር ነው 275 ነው ይሄኛው ደግሞ 2 ሜትር ነው ይሄኛው ሙሉ 2 ሜትር ነው ያኔ አልተቆረጠም 1 ሜትር ተኩል ምናምን ስትሉኝ የለም እምላችሁ የሚመጣው ማለት ነው ሱፍራ ለአንዳንድ ሜትር መስመር አለው ይሄ አሁን መስመር አለው
ለሁለት መክፈል ከፈለገች እዚች ጋር መስመር ስላላት መስመሯን ተከትላ ተቆርጣለች እና አንድ ጥቅል ሲመጣ አንድ ሜትር ሁሉም አንድ መስመር አለው ግማሹን መግመስ አይቻልም 1 ሜትር ብቻ ነው ማውጣት የምትችሉት ወይም ደግሞ 2 ሜትር 3 ሜትር ማውጣት ይቻላል እና ይሄንን 825 ብር 3 ሜትር ነው የገዛውላት ለቃው መረተቢያ የሚሆን 350 ሊትር ሮቶ አላት ማን ነው 3000 ብር ነው የገዛሁት ይሄ 3000 ብር ገብቷል ሶታለው ማለት ነው ማጅስቲክ ብረት ድስት ነው ማጅስቲክ ብረት ድስት ከ1 እስከ 6 ነው የገዛሁት 13000 ብር ነው አንድ ቁጥር እዚህ ጋር እንደምታዩት አለች ሁለት ቁጥር 3 ቁጥር ይሄ ነው ከዛ 4 ቁጥር እዚህ ጋር በቃ እዚህም ላይ ያለው እዚህም ላይ ስላለው ሰው ሊሸውዳቸው አይችልም እንደምታዩት ማለት ነው ከ2 እስከ 6ም ከፈለጋችሁ ከ1 እስከ 5ም ከፈለጋችሁ ማለት ነው እና ይሄንን 13000 ብር ነው የገዛሁላት ካርቶኑ ይሄንን ይመስላል ማለት ነው አየን ይመስላል ካርቶኑ ከዛ እዚህ ጋር ደግሞ ሴኔጋል ብረት ድስት ሙሉ ሴሪ 11800 ብር ሴኔጋል በጣም ነው የተወደደው እንግዲህ 7000 6800 ነበር ስንገዛው የነበረው አሁን ጨምሮ 11800 ብር ቀላጭ ስለተወደደ ማለት ነው እዚህ ጋር 46 ቁጥር ወፍራሙ ብረት ድስት አለ ዋጋው 14000 ብር ነው ይሄን የሚያዣ ደግሞ 200 ብር አሰርችላታለሁ ጭልፋ 1000 ብር በወፍራሙ በጣም ወፍራም ቆንጆ ጭልፋ ከዛ ጥስት ደግሞ እዚህ ጋር 1600 ብር ገዝቼላታለሁ የሳምቡሳ መዳመጫ 600 ብር ማንከሽከሻ 150 ሙቀጫ ከነዘነዘናው 600 ብር የትኩስ ማስቀመጫ በወፍራሙ ትንሽ ከፍታ ያለው ትንሽ ይሄ 250 የወጥ ማማሰያ ሀገርኛ ሆኖ የተቀቀለ ነው ይሄ 150 ብር ጭልፋ 1200 ብር ነው የገዛሁት ጭልፋ ማለት ነው እነዚህ አራቱ 250 1000 ብር ናቸው ይሄ የሳምቡሳው ደግሞ 200 ብር 1200 ብር ሌላው ሹካ ማንኪያ ደርዘን 300 600 ሹካና የሾርባ ማንኪያ የሻይ ማንኪያ 100 ብር ከዛ ሀባይም መፈቅፈቂያ ካሮት አለ 180 ብር የፓስታ ማጥለያ ትልቁ ሰሞኑን እየገዛሁት ያለው ይሄ ቆንጆ ቃ ነው ይሄንን ደግሞ አረብ ቤት ስላለ ታቆታላችሁ ይሄንን ቆንጅናውን ማለት ነው ይሄንን 550 ብር የቁርጥ ማቅረቢያ ትልቁ 450 እና ማራገቢያ 2 40 ብር ነው የክሰል መቆንጠጫ ደግሞ 50 ብር መጫሪያ 60 ብር ማስታጠቢያ አለ የእጅ ማስታጠቢያ 150 ብር ሁለት የቆሻሻ ባስኬት እነዚህን 120 240 ብር እንዲሁም ደግሞ የእቃ ማንጠፍጠፊያ 220 ብር የሽንኩርት ሼልፍ ይሄንን ደግሞ 600 ብር እዚህ ጋር ደግሞ የዳቦ ማኪያ የሚሆን ይሄንን 350 ሁለት የእቃ ማን ነው የልብስ መዘፍዘፊያ የልብስ ማጠቢያ አንደኛው ቀይ ነው አንደኛው በሰማያዊ ብር ገንዳ ነው ስሙ ይሄንን 1300 ብር 650 ግን ቆንጆ ነው ይሄን ተመችቶኛል ልስልስ ያለ ስለሆነ ቶሎ አይሰበርም የፌሮ ምድጃ 1600 ብር እዚህ ጋር ደግሞ የልብስ ባስኬት አለ ሁለት ነው ይሄንን የገዛውላት 420 840 ብር ነው ከዛ ወደ መጨረሻው ሶስት ኤሌክትሪክ ምጣድ ባለ ኮሜዲኖ ባሊ ማስቀመጫ አለው ማለት ነው ብሬከር የተገጠመለት ይሄንን 9000 ብር ማገዶ ቆጣቢ ሸክላ የሌለው ደግሞ ይሄንን 3800 ብር እንግዲህ ዛሬ ገበያችን ይሄንን ይመስላል ከወደዳችሁት ላይክ ሼር አድርጉ ሰላም ሁኑ